ልክ ባለፈው እንዳዘጋጀነው አይነት እራት እንዲሆን ነበር የፈለገው። አሌሃንድሮ! ሶፊያ ወደዚህ ምን እያደረግሽ ነው? አንቺ ከባለቤቴ ጋር ምን እያደረግሽ ነው? ንገሪኝ። እኔና አሌሃንድሮ ስለ ድርጅቱ እያወራን ነበር። አሁን በጣም አስቸኳይ ጉዳይ አለብን። ቆይ ሁለታችሁ አብራችሁ ነው እንደምትሰሩት? ቆይ አታውቂም ነበር እንዴ? ሶፊያ ከኢዛቤላ ጋር አይደለም የምሰራው። በኤርኔስቶ ምክንያት የተፈጠረውን ችግር ለማስተካከል እየሞከረ ነው እንዴ? እንደዚያ ከሆነማ በቃ ችግሩን እንድትፈቱት ለብቻችሁ ልተዋችሁ። በሉ ቀጥሉበት። አትንካኝ፣ ተወኝ። የኔ ውድ ኢዛቤላ እዚህ ያለችበት ምክንያት ቤተሰቦቿ የድርጅቱን የቦርድ አባል ወንበር ስለያዙ ነው። እንደዚያ ከሆነ አብረሃት ቆይ። አይደለም የኔ ተወኝ፣ ልሄድበት አልኩ። ቆይ አንዴ ሶፊያ ትንሽ ተረጋጋ፣ ተዋት። አሁን እኮ ምንም ብትላት አታዳምጥህም አሌሃንድሮ። የግድ ላናግራት። እኔ ያልገባኝ ነገር ሶፊያ አሌሃንድሮን እንድትረሳው ሬቤካ ምን እሷ ያላሰበቻቸውን ነገሮች ብቻ ነው ልታሳስባት የምትችለው። ለምሳሌ ያህል አሌሃንድሮ አሁን ድረስ ከኢዛቤላ ጋር ግንኙነት እንዳለው ማሳሰብ ወይም ቤተሰቡ የሚፈልገው እሷን እንደሆነ እንድታስብ ፈልጋለሁ። ችግሩ እኮ ምንም ስለ ሬቤካ ሶፊያን ለማሳመን በጣም ነው የምትለፋው። በተለይ ደግሞ ለአሌሃንድሮ ከነገረችው ውሸት በኋላ ማንም አያምናትም። ሬቤካ እና ሶፊያ እህትማማቾች ናቸው። በፈጣሪ ስም ሶፊያን ከእሷ በላይ የሚያውቃት ሰው የለም። የግድ የሆነ ነገር ማድረግ አለባት። ማድረግ የምትችለውን እናያለን። ምንም አይነት ማስተባበያ አያስፈልግም። አለበለዚያ ግን የምትደረደርባቸው ምክንያቶች የምታገኘውን ብር ይቀንሷል። አትጨነቅ፣ ያን ያለ ያሳስብ። እንደምንም ማሳመናት እንደሱ ያዋጣል። በል የሚሆነውን ነገር አሳውቀኝ። ሶፊያ አዳምጪኝ የኔ ውድ እባክሽ። እባክህ ልሂድበት፣ ተወኝ። እንደዚህ ሆነሽማ መሄድ የለብሽም። እባክሽ ማልቀስሽን አቁሚ። ከኢዛቤላ ጋር ምን እያደረጋችሁ እንደነበር አስረዳኝ። በእውነት እልሻለሁ ምንም ነገር አልተፈጠረም። እዚህ መምጣት ከጀመረች ምን ያህል ጊዜ እኔ እኮ ነግርሽ ሞክሬ ነበር፣ ግን ደግሞ ስለ እሷ ማውራት የለብንም አልሽኝ እኮ። ቆይ እሺ፣ አሁን ቢሮ ውስጥ ምን ትሰራለች? ንገረኝ እስኪ። ኤርኔስቶ የሰራውን ስህተት እንዴት አድርገን ማስተካከል እንዳለብኝ ስትነግረኝ ነበር። በቃ ስለ እሱ ነው ያወራነው። አዎ፣ ለነገሩ እሷም ስለ ሁሉም ነገር ስለምታውቅ እሷ ናት የምታስረዳ። እኔስ ምንድን ነው ግን የምጠቅምህ? የኔ ውድ ይሄ ከምትይው ነገር ጋር ምንም የሚያገናኘው ነገር የለውም። ትወደኛለህ? የእውነት የምትወደኝ ቢሆን ኖሮማ ታከብረኝ ነበር። ሚስትህን በሚገባ መጠን ታከብራት ነበር አይደል? እሱ ነው እያደረኩ ያለሁት። ኧረ ነው እንዴ? ታዲያ እንደዛ ከሆነ ባዶ ቢሮ ውስጥ ምን እያደረጋችሁ ነው ያላችሁት? ሌላም ነገር ተፈጥሮ ይሆናላ። አይደለም፣ በጭራሽ አይደለም። ለመሆኑ ግን እሷን ካንተ ጋር ሳያት የሚፈጠርብኝ ስሜት ይገባሃል? አመሰግናለሁ። ማሌና፣ ምንድን ነው እሱ ችግሩ? የምን ችግር? እኔ እንጂ አላውቅም፣ ግን ስለዚህ ጉዳይ ካወራን በኋላ ያን ያህል ደህና ይሆንሽ አትመስይም። ለማንኛውም ግን የማይሆን ነገር ካስታወስኩሽ ይቅር በይኝ። አያያያያይ፣ በጭራሽ እንደሱ አይደለም። ሁኔታውን ሳስበው በጣም ብዙ ሀሳቦች ስለመጡብኝ ብቻ የሆነ ነገር ልጠይቅሽ እችላለሁ? ግን በጥያቄ ከጨቀጨኩሽ ይቅርታ አቆማለሁ። እሺ? እንደሱ አይደለም፣ በጭራሽ እያዳመጥኩ ነው። ከዩሊሲስ ጋር ግን የእውነት ደስተኛ ነሽ? አይደለሁም። እንዴ እህቴ፣ ታዲያ ከእሱ ጋር ምን እያደረግሽ ነው? እሱ ረዥም ታሪክ ነው። ግን ደስተኛ ካልሆንሽ እኮ ከእሱ ጋር መሆን የለብሽም ማለት ነው። አንቺ በጣም ምርጥና ተፈላጊ ሴት ነሽ። በጣም ቆንጆ ነሽ። በዛ ላይ ደግሞ ጠንካራ ሰራተኛ ነሽ። ማንም ወንድ ከጎንሽ ቢሆን ደስ ነው የሚለው። ምን ብዙ ሰው እንደዚህ ነው የሚያስበው። የእውነት እንደሱ ነው የምታስበው? አዎ በሚገባ። እውነቴን ነው የምልሽ። በዚህ ነገር በደንብ ነው የማምነው። እንደ አንቺ አይነት ሴት በቁጥር ብዙ ናቸው ብዬ አላስብም። የተናገርከው ነገር በሙሉ በጣም ነው ደስ የሚለው። በጣም ነው የማመሰግነው። እውነቱን ነው የነገርኩሽ። አዎ የእውነት አመሰግናለሁ። ቀኔን ያሳመርከኝ። በጣም ነው የምወድሽ። ቅንጣት ያህል እንኳን አትጠራጠሪ። እርግጠኛ የሆንኩበትን ነገር ልንገርህ። ቤተሰቦች ይህን ስምምነት የፈጸሙት እሷ ስላመኑባት ነው። እኔን ግን አይፈልጉም። የተፈጠረው ነገር እንደዚህ አይደለም። አክሲዮኑን ከገዙ በኋላ ለትንሽ ቀን ብቻ ነው ያናገርኳት። የምትናገረውን ማመን አልችልም። እውነቱ ግን እሱ ነው። ሆነም ቀረ ግን ቤተሰቦችን ሊረዳ ይችላል ብለህ ከምታስበው ሰው ጋር መነጋገሩ ትክክል ነው አይደል? እባክሽን ተይ እንጂ እንደዚህ አትበይ። ስማኝ፣ እሷ የምታደርገውን ነገር እኔም ማድረግ አያቅተኝም። ግን ቢሮ ውስጥ እንደዚህ ማድረግህ ትክክል ነው ብያለሁ። በብዛት አትመጣም እኮ። አትመጣም? አሁንም ቢሆን ሆቴል ውስጥ ነው የምትሰራው። እኔ በጭራሽ ዋሽቼሽ አላውቅም። ያንን ሁሉ ነገር አሳልፈሽ እንደዚህ መጠራጠር አልነበረብሽም። በሚገባ በደንብ ገብቶኛል። ለዚህ ነው ወደዚህ እንድመጣ ማትፈልገው። አዳምጪኝ ሶፊያ፣ አዳምጪኝ። ቆይ እስኪ ረጋ በይና የተሰማሽን ንገሪኝ። ለምንድን ነው እንደዚህ ያሰብሽው? ምንም ጥቅም የለውም። ለምንስ በድንገት መጣሽ? ምን ነው ረበሽኩ እንዴ? አይደለም። የመጣሽበት ምክንያት ምንድን ነው የሚለውን ለመጠየቅ ነበር።
የተፈጠረ ነገር አለ? የአደባባይ ሚስጥር የሆነውን ነገር በአይኔ በብረቱ ለማየት ነው። እሱን ፈልጌ ነው የመጣሁት። ደግሞ አየሁት። ማን ነው እንደዛ ብሎ የነገረሽ? ብላንኪታ ናት? አይ እሷ ስለዚህ አታውቅም። ታዲያ ማን ነው እንደዚህ አይነት ነገር የነገረሽ? ኤድዋርዶን አናግረሽው ነበር? አንተና ኢዛቤላ ግንኙነት እንዳላችሁ ሊነግረኝ ፈልጎ ነው የተገናኘ ነው። እና ታዲያ አመንሽው? በጭራሽ አላመንኩትም ነበር፣ ግን ያየሁት ነገር አያጠራጥርም ወይስ ተሳስተ? ቆይ ታዲያ ኤድዋርዶ ጋር ምን እያረግሽ ነበር? የት ነው ያገኘሽው? እስኪ ንገሪ። የአባዬ ምግብ ቤት ሄጄ ነበር። ቦታውን እንዴት ላውቀው ቻለ? እሱን እኔም አላውቅም። የሚገርም አጋጣሚ ነው አይደል? ምን? ቆይ አሁን እኔ ላይ ልትበሳጭብኝ ነው ልበል? ከኤድዋርዶ ጋር ነው ያልሽኝ። ደግሞ ከኔ ኋላ ምን ያህል ጊዜ እንደተገናኛችሁ አላውቅም። አሁን ምን ለማድረግ እየሞከርክ እንደሆነ ግልጽ ሆነልኝ። ግን ማወቅ ከፈለግ እኔ ቀኑ ሙሉ ተቀምጬ አንተ መምጣት ስጠባበቅ እንደሙሉ ሁጎን ጠይቀህ ማረጋገጥ ትችላለህ። አንተ ግን ከዚያ ሴት ጋር ነበርክ። እሷ የምትፈልገው እኛን ማለያየት ብቻ ነው። አንተ ግን እስካሁን አላወካትም። ዛሬ ከኢዛቤላ ጋር የተፈጠረው ነገር ከዚህ በፊት ተፈጥሯል። አያውቅም እንዴ? በአምንህ በጣም ደስ ይለኝ ነበር፣ ግን ልትሰመት ስትሞክር አይቻለሁ። አሁኑኑ ስለ ኤድዋርዶ እንድታስረጅኝ ይፈልጋል። እኔ ስለሱ ምንም የማስረዳ ነገር የለም። በደንብ ነው እንጂ ያለው። ሚስቴ ነሽ እኮ። ያንን ሰውዬ ተከትልሽ ወዴትም እንድትሄጂ አልፈልግም። አሁን ሚስት እንዳለህ በማስታወስህ በጣም ነው ደስ ያለኝ። እማዬ ባክሽን፣ ይሄ ድርጅት እኮ ከኤርኔስቶ ተራሉ ባልታ ጋር የሚነጻጸር አይደለም። ይህን ያክል ስለሱ ልናስብ አይገባም። ለዚህ ነው የድግስ ለወደፊት ከሚጠቅመን ትልቅ ባለሀብቶች ጋር ያገናኛል ብዬ ያሰብኩት። በዚህ ምክንያት ብዙ ገንዘብ ማግኘት እንደምንችል እርግጠኛ ነን። ሞንታልቮዎችን ሳይቀር ልንጋብዛቸው እያሰብኩ ነበር። በጣም ጥሩ ሀሳብ ነው እማዬ። በሚገባ ለዚህ ድርጅት የሚሆነው ብዙ እቅድ አለኝ። ምክትል ስራ አስኪያጅ ተብዬ ከተሰየምኩ ጀምሮ አልቫ ቡድንን ወደ ትልቅ ደረጃ ከፍ ለማድረግ ጥረቴ ነው እና ህልሜ ማሳካት እንደምችል በደንብ አድርጌ ነው የማሳይሽ። ማንም ሰው ቢሆን ይህንን ከማድረግ የሚይዘኝ ሰው የለም። እቅድና ህልም መኖሩ በጣም ጥሩ ነገር ነው። ግን ደግሞ ከመብረር በፊት እኮ ክንፎችን መጠናከራቸውን ማረጋገጥና ማወቅ አለብህ። ይኸውልህ፣ ምክንያቱም ከዚህ የአሳ አጥማጅ ጋር የተፈጠረው ነገር በድጋሚ መፈጠር የለበትም። አውቃለሁ እማዬ፣ እሱም በደንብ ነው የማውቀው። ጥሩ፣ እሱም በደንብ ካወቅ ለምንድን ነው ሚስቴን ለማግኘት ሄድኩ? አንተ ማስረባ። አዎ በሚገባ ለስራው ዝግጁ ነኝ ብዬ ነው የማስበው። ያው ችግሩ እኮ ትልቅ የሚባል አይደለም። ከቦታ ቦታ መንቀሳቀስ ብቻ ነው የሚከብደኝ። ግን ደግሞ ምንም ማለት አይደለም። ያው የጊዜ ጉዳይ ብቻ ነው። ዊልቸር ላይ ነኝ። እሺ፣ አዎ ይገባኛል። እሺ፣ አመሰግናለሁ። ብላንኪታ እንዴት ነሽ? በጣም ደስ ብሎኛል ሉዊስ። እኔም በጣም ጠንክሬ ስሰራ ነበርና ይህን ስራ በጣም ነው የምወደው። በእውነት? አዎ፣ ነገ የሆነ ድግስ አለና ካለቃዬ ጋር የሆነ ስብሰባ አለኝ። እናም ደግሞ ከአዘጋጆቹ ጋርም ስብሰጋጥልኝ። ፈጣሪ። እማዬ፣ እኔ እኮ ኬረንን ወዳታለሁ። እሱ ደግሞ ሁሉም ሰው ያውቃል። ልጅቷ ጋር የሄድከው እኔ ከኢዛቤላ ጋር እንደሆንኩ አስመስለ ጭንቅላቷን በውሸት ለመሙላት ነበር። የምትለው ነገር እውነት አይደለም። ይበቃል። አንተ ሰውዬ ውሸትህን አቁም። የአባቷ ስራ ቦታ ድረስ ሄደህ ነበር። እባክህ ይበቃል። ተረጋጋ። በቃ ኤድዋርዶ ያችን ሴት አላገኘኋትም ብሎ እየማለ ነው። እውነቱን ነው፣ ሄዶ ስላላያት ነው። ታዲያ ማን ነው እንደዚህ ያለ ነገር የሚነግራት? እኔ የማውቀው ነገር የለም። ባይሆን ይህን ጉዳይ እንዴት ልትሰማው እንደቻለች አውቃለሁ እማዬ። አልቫሮ የሚኖረው ከሶፊያ እህት ከሬቤካ ጋር ነው። ይቺ ሴት ምን ይሁን ነው የምትለው? በጣም ትልቅ ችግር እየፈጠሩ ነው ያሉት። አሁን የማስጠንቀቀኝ ለመጨረሻ ጊዜ ነው። ሚስቴን የማትተዋት ከሆነ በእውነት እልሃለሁ። በዚህ ምክንያት ልጄን ልታስፈራራው እንዳትሞክር። በተለይ ደግሞ እኔ እዚህ እያለሁ አይሆንም። ስለዚህ ስርዓት ብትይዝ ይሻልሃል። አልቫሮ ወደ ውስጥ እንዲገባ ንገረው። ተው፣ ችግር የለውም። እኔን አታምነኝም? አቤት አለቃ፣ ምን ልታዘዝ? ከዚህ በፊት ኢዛቤላ ወደ ቢሮ መታ እንደነበርና ብዙ ጊዜ እንደምትመጣ ለሬቤካ ነግረሃታል እንዴ? አዎ። ምን ነው ችግር አለው? ይኸውላችሁ እንግዲያውስ እኔ ምንም ማድረግ አልችልም። እንደዚህ በማድረጓ ካጠፋው ይቅርታ አድርጉልኝ። ከዚህ በኋላ የሚገባውን ጥንቃቄ አደርጋለሁ። በቃ መሄድ ትችላለህ። ይቅርታ አድርጉልኝ። ይኸውልህ ልጄ፣ ምን አይነት ማረጋገጫ ነው የምትፈልገው? ሰራተኞቼ ስለሚሉት ነገር አያገባኝም። ብቻ ግን ላስጠነቅቅ ይፈልጋል። አየሽ አይደለም አየ፣ ጭራሽ እየባሰበት ነው ያለው። እቺ ሴት እኮ እየተጫወተችበት ነው ያለችው እና ምንም ሊገባው አልቻለም። እውነቱን ብትነግረኝ ግን የተሻለ ነው። ምክንያቱም ልጄ እየዋሸ ከሆነ በጣም ነው የምጸጸት።
እመቤት ሶፊያ ምን ነው ደህና አይደለሽም? አይደለሁም እኮ። የተፈጠረ ነገር አለ እንዴ? ለምንድን ነው እንደዚህ የምታለቅሽው? አሌሃንድሮ እኔ ላይ የማገጠብኝ አገኘሁት እኮ። ምንድን ነው ያልሽው? አዎ ባለቤቴ ከሌላ ሴት ጋር ሲሆን ነበር። እኔ እያለሁ ከኢዛቤላ ጋር ሲማገጥብኝ ነበር እኮ። እባክሽ እመቤት ተረጋጊ። እኔ ሳስበው ግን የሆነ ያለ መግባባት ያለ ይመስለኛል። አይ አይደለም። እኔው ራሴ ቢሮ ውስጥ አግኝቻቸው ነበረ። ሊሳሳሙ ሲሉ ነው የደረስኩት። አቶ አሌሃንድሮ እንደዚህ ያደርጋል ብዬ አላስብም። በጣም ነው የሚያስገርመው። እኔም እንደዛ ነበር የማስበው። ግን ይኸውልህ እኔ ሳላውቅ አሁንም ከጀርባ ይገናኙ ነበር። ይቅርታ አድርግልኝ እመቤት፣ እኔ የሆነ አለመግባባት ያለ ነው የሚመስለኝ። ምክንያቱም በጣም እርግጠኛ ነኝ አቶ አሌሃንድሮ እንደዚህ አይነት ነገር አይደለም። ለምን ነበር እስካሁን ግን ያልጠረጠርኩት? አሁን ግን በደንብ ነው ግልጽ ይሆነልኝ። እና ታዲያ አሁንስ ለምን ጠረጠርሽ? ቆይ እንደዚህ አይነት የጥርጣሬ ሐሳብ ያመጣሽው ከየት ነው? ምን ተፈጥሮ ነው? ያው የአባቴ ምግብ ቤት ኤድዋርዶ መጥቶ ጥንቃቄ እንዳደርግ ነገረኝ። መጀመሪያ ላይ እኮ እኔም ላምነው አልፈለግኩም ነበር። ግን እሱን ለማግኘት ሲሄድ በቃ እጅ ከፍንጅ ያስኩት። ቆይ ግን ሁኔታው አጠራጥሮች ነው ወይስ እርግጠኛ አድርጎሽ እንደዚህ ያደርጋል ብለሽ አመንሽ? ቆይ እንደዛ ነው እመቤት? ሁጎ ምንም የሚያጠራጥር ነገር የለውም። እንደነገርኩ በአይኔ አይቻችኋል። ቆይ ታዲያ አቶ ኤድዋርዶን ከማዳመጥ ይልቅ አቶ አሌሃንድሮን ማዳመጥ ብትመርጭ አይሻልም ነበረ? ያው ሁለቱም እኮ የተለያዩ ነገሮችን የሚረዱበት መንገድ አላቸው። እና የኔን አመለካከት ከጠየቅሽኝ ደግሞ እመቤት አቶ አሌሃንድሮን ማመን ለእኔ በጣም ይቀለኛል። ማንን ማመን እንዳለብኝ እንኳን አላውቅም። አሌሃንድሮ ስለተፈጠረው ነገር በጣም ነው የማዝነው። ቆይ እኔ ስለ ሁኔታው እንዳስረዳት ትፈልጋለህ? መጀመሪያስ ምን አስበሽ ነው ኢዛቤላ? አሌሃንድሮ እኔ ምንም አስቤ አልነበረም፣ ግን ሁለታችንም መሀል የሆነ ስሜት እንዳለ ግልጽ ነው። ሶፊያ እኮ ባለቤቴ ናት። ደግሞ ከእሷ ጋር መለያየት አልፈልግም። አዎ እሱ በደንብ ገብቶኛል። ያልገባኝ ነገር እናንተ ሁለታችሁ ሰላምን የምትሉ ጥንዶች ከሆናችሁ ምን እንደዚህ እንደረበሸ ነው። በሙሉ ልቤ አምኜ የነበረው ሁሉም ችግር እንደሚፈታና በጣም ሰላማዊ እንደሚሆን ነበር። ለማንኛውም ግን ድግሱን እንዴት ማድረግ እንዳለብን አሁንም ቢሆን አልነገርከኝም። እንደፈለግሽ አድርጊው። እና አንድ ተጨማሪ ነገር፣ ከዚህ በኋላ እንደዛ ከጎን መተሽ እንዳት አሁን ለጋዜጠኞች የማውቀውን ነገር በሙሉ ለመናገር ምንም አልቀረኝም። ያን በማድረግ አታተርፍም። የእኔ ፕሮጀክት እነሱ ምንም ማለት ያልሆነውን በሚሊዮን የሚቆጠር ገንዘብ ሊያመጣላቸው ነው። ይሄ ገንዘብ ደግሞ ለእነሱ በጭራሽ አይገባቸው። ቢሆንም ሌላ ነገር ውስጥ ከመግባት በፊት በስምምነት ማድረግ የተሻለ ነው። ችግሩን ለማስተካከል ሞክር እንጂ ይበልጥ አትበጥብጠው እባክህ። ገባህ? ኤርኔስቶ ሰምቻለሁ እኮ። ሳስበው ግን እድል ከኔ ጋር ነች። ሰላም ሰላም። እየጠበቅሽው ያለ ሰው አለ እንዴ? አይ ማንም የለም። ከኛ ጋር መቀላቀል ትፈልጊያለሽ? አዎ ልሂድ አይደል? አመሰግናለሁ። ሶፊያ ማውራት አለብን። አሁን ዝግጁ አይደለሁም። ስሚ፣ ከባድ ጊዜ እያሳለፍሽ ያለሽው አንቺ ብቻ አይደለሽም። ከልባችን እንድንነጋገር እፈልጋለሁ። ኢዛቤላ ወደ እኔ ለመቅረብ ስትሞክር ይሄ መጀመሪያዋ ነው። ደግሞ እኔም ከእሷ ለመራቅ ስሞክር አይተሻል። ግን ኤድዋርዶን ምን ያህል ጊዜ ሊያገኝሽ እንደሞከረ በሐቅ እንድትነግሪኝ ነው። ሶፊያ ቢሮ ውስጥ ስታይን ድርቅ ብላ ነበር የቀረችው። በጣም ታስቃለች። አውቄው ነበር። ሶፊያ እኮ መቼም ቢሆን ያንቺ ደረጃ ላይ መድረስ እንደማትችል ታውቃለች። አዎ ልክ ነህ። በጭራሽ አትደርስም። እሷ የምትፈልገው ነገር ይሄንን የበታችነት ስሜቷን የሚያረጋግጥላት ነገር ነበር። ገባሽ? ጭንቀት ውስጥ የሚጥላትን ምክንያት ነበር የምትፈልገው። ቆይ ግን እንዴት ነው ወደ ቢሮ እንድትመጣ ያደረካት? በገዛ እህቷ በኩል። ከእሷ ጋርም ግንኙነት አለን ብቻ እንዳትለኝ። በጭራሽ የለኝም። እኔ መች አበድኩ? ከእሷ ጋር ታይቼ ጥርጣሬያቸው እውነት መሆኑን ማስመስከር አልፈልግም። እኔ እኮ አንተን በጭራሽ አላምንህም። ሬቤካ ከአልቫሮ ጋር ነው የምትኖረው እና የነገራትን ነገር በሙሉ ያለምንም ማንገራገር ነው የምታወራው። አሁን ገባኝ። ታዲያ ለተላላኪ ሶፊያና ሌአንድሮ እስከሚለያዩ ድረስ መለያየት እንደማይችሉ አስጠንቅቀህ ንገረው። እሺ እንዳትረሳ ኤድዋርዶ። ስለሱ ምንም አታስቢ። አንቺም አጋጣሚዎችን ብትጠቀሚ ጥሩ ይመስለኛል። በእርግጠኝነት ነገ ድግሱ ላይ ብቻውን ይመጣል። በቃ አሁን እህትሽ ጋር ልሄድ ነው።
እስካሁን ድረስ ቤት ናት። መቼስ ደግሞ በደንብ ተንከባከባት ብዬ መናገር ያለብኝ አይመስለኝም። ምን? ቆይ ምንድን ነው ያልከው? እንደዚህ አይነት ጥያቄ መጠየቅህን በጭራሽ ማመን አልችልም። እኔ አንድም ቀን ዋሽቼሽ አላውቅም ሶፊያ። አሁን የእውነት ታማኝ ብትሆንልኝ ማኖሮ እንደዚህ አይነት ችግር ውስጥ ባልገባን ነበር። እኔ ሁሌም ቢሆን ታማኝ ነኝ። የሆነ ቀን ግን ኤድዋርዶ ከዚህ ቤት ሲወጣ ይቸው ነበር። ምን? ንገረኝ እስኪ። አብራ ሆናለች ብለህ አስበህ ነበር ወይስ ምንድን ነው? እኔ ማወቅ የፈለግኩት አግኝተሽዋል አላገኘሽውም የሚለውን ነው። ምንድን ነው የምታወራው? ያን ሁሉ ነገር ካደረገ በኋላ እንዴት ነው አጠገቡ የምቆመው? ትንሽ እንኳን አታስብም እንዴ? እሺ እንደዛ ከሆነ ለምን ዛሬ ልታናግሩ ይፈለግሽ? አንቺ የምትዩን ያህል የምትጠዩ ከሆነ እኔ ጋር ደውለሽ መጥራት ትችይ ነበር፣ ወይም ደግሞ ምግብ ቤቱ ሄደሽ አባትሽ ጋር መሆን ትችይ ነበር። ግን እንደዛ አላደረግሽ። አንድ ነገር ልንገር አሌሃንድሮ፣ ከረዥም ጊዜ በኋላ ዛሬ ነው ኤድዋርዶን ያናገርኩት። እና ወደ ላፓስ ስትሄጂ ምንድን ነው የምታወራው? ለምን እንደሄድኩማ ታውቃለህ። እዛ ስትሄጂ አግኝተሽዋል? መቼስ እየቀለድኩ መሆን አለበት አይደል? አሁኑኑ መልሽ። እየቀለድክ ነው። የማይሆን ጥያቄ ነው የምትጠይቀው። እና ደግሞ አነጋገርህን በጭራሽ አልወደድኩም። እኔም ሁኔታውን አልወደድኩትም። መልሰሽ ደግሞ እንደ ተበዳይ ትሆኛለሽ። አሁን እኔን ጥፋተኛ ለማድረግ ምንም ምክንያት የለህም። ከተጠራጠርከኝ ደግሞ እዚህ ቤት ውስጥ ቁጭ ብዬ ቀኑ ሙሉ ምን እንደማደርግ ሁጎ መጠየቅ ትችላለህ። ገባህ? ደግሞም አባቴ እዚህ ሎስ ካቦ ውስጥ ምግብ ቤቱ ከፍት ኖሮ ቀኑ ሙሉ እቤት ውል ነበር። ግን አሁን ዋናው ነገር እሱ አይደለም። ምክንያቱም ደግሞ እየጎዳኸኝም ቢሆን አብሬ መሆንን እመርጣለሁ። ስለ ኢዛቤላ አስቀድሜ ስላልነገርኩሽ በጣም ይቅርታ። ግን ደግሞ አንቺ ነበርሽ እሱን ሀሳብ እንዳላነሰው የነገርሽ። ከእሷ ጋር እያልገባኝ መገናኘትና ስለ ጉዳዩ ለእኔ ያለማሳወቅ ግን ይሻላል ብለህ። ግን እኔ ከእሷ ጋር እየተገናኘሁ አይደለም። እባክሽ ሶፊያ መኝኝ። ኧረ አይደለም። እኔ የምለውን ነገር የማታምን ከሆነ እንዴት ነው እንዳምነህ የምትጠብቀው? እንግዲህ እኔ ለዚህ ነው እውነቱን ንገሪኝ የምልሽ። አሁንም ቢሆን እውነቱን እየነገርኩ ነው። ግን አሁን ምንም ጥቅም እንደሌለው ይታየኛል። የሆነ የተለመደ ፊት ነው ያለህ። የኖር ኤጋ ቤተሰብ መሆንህ ምንም አያጠራጥርም። አዎ ያው አሁን ተፋትቻለሁ፣ ግን ቢሆንም አሁንም ድረስ ቀጣይነት ያለው ትልቅ ስራ ብሬያቸው እየሰራሁ ነው። ተረዳሽኝ አይደል? ወይ አትለኝም። በጣም ያናድዳል። እባክህ ለምንድን ነው ግን ፍች የፈጸምከው? ባለቤቴ ከሌላ ሰው ጋር ማቅጠሩ ነው። ታማኝነት ጎላታል። እንዴ ምን ሆና ነው? በጣም ቆንጆ ነህ። ከልብሽ ነው? ከባድ መሆኑን በሚገባ አውቃለሁ። ነገር ግን ያን ያህል ልትጨነቅ አይገባም። በጣም ብልህ እንደሆንክ ግልጽ ነው። በተጨማሪም ደግሞ ማራኪ መልክ ያለህና ብዙ ገንዘብ ያለህ ሀብታም ሰው ነህ። እርግጠኛ ነኝ ሌላ ሰው ከፈለግ ካንተርተና ሶፊያ የኔ ውድ ታገቢኛለሽ? ስለዚህ ነገር ከኢዛቤላ ጋር እንዳወራህበት እርግጠኛ ነኝ። የኔ ውድ ሁለተኛ እንደዚህ እንዳትዪ። ይህንን ነገር ለመረዳት እኮ በቂ ትምህርት አግኝታለች። ለዚህ ነው እንደዚህ የምትጠይቀው። አዎ፣ ግን ሁለታችሁም በምንም የምትወዳደሩ ሰዎች አይደላት። አሌሃንድሮ፣ ይህን ማድረግ ግን ተገቢ አይደለም። አፈቅረሃለሁ። እንደዚህ አይነት ነገር አይገባኝም። አምላኬ ፈጣሪ ሆይ ከእሱ ጋር እንደዚህ መሆን አልፈልግም። ምን ያህል እንደምወደው እኮ ታውቃለህ። እባክህ እርዳኝ ፈጣሪ። ብላንኪታ፣ አሁን ስላገኘሽ በጣም ደስ ብሎኛል። የሆነ ስላስተዋወቅሽ ፈልጋለሁ። ስላየሽ ደስ ብሎኛል ብላንኪታ። ትተዋወቃላችሁ እንዴ? አዎ እንተዋወቃለን። ስላገኘሽ ደስ ብሎኛል። ያው እንግዲህ የምትተዋወቁ ከሆነማ ጥሩ ነው እና የምትፈልጊው ነገር ካለ ማንኛውንም ነገር መጠየቅ ትችላለሽ። ጥሩ ሀሳብ ይመስለኛል። ምክንያቱም እኔና ብላንኪታ አብረን ነበር የምንሰራው። ጥሩ የስራ ጊዜ ነበር የነበረን አይደል? እዚህ ከመምጣቴ በፊት ቤላ ሆቴል ነበር የምንሰራው። ጥሩ ጊዜ ነበረኝ። እዚህ ድርጅት ውስጥ ስራ በመጀመርሽ ነው። አሁን ደግሞ እኛ የምናዘጋጀው ድግስ ላይ በመሳተፍሽ ደስ ብሎኛል። ምን? አዎ፣ ይሄ ድግስ ምንን የተመለከተ መሰለሽ? የስካላንቴ ቤተሰብ የአልቫ ቡድን አባል መሆኑን ነው። ስለዚህ አሁንም ለእናንተ ነው የምሰራው ማለት ነው? ያው በቀጥታ አይደለም፣ ግን ያው በጣም ቶሎ ቶሎ እንገናኛለን ማለት ነው። ኢዛቤላ በዚህ ነገር ደስተኛ ትሆናለች? ያው ትሁን አትሁን የማውቀው ነገር የለም፣ ግን ስለሱ መጨነቅ የለብሽም። ምክንያቱም እሷ ከዚህ በኋላ አለቃሽ አይደለችም። ውይ በጣም አመሰግናለሁ መቤት። እሺ በቃ አሁን በጣም አጭር ጊዜ ስላለኝ ስራችንን እንጀምር አይመስልሽም? በጣም አመሰግናለሁ ሩሲዮ። ስራ ላይ ነኝ። ይቅርታ አድርግልኝ ልጄ፣ ልረብሽህ አይደለም። እዚህ መኖርን ሲነግሩኝ ነው የመጣሁት። ይቅርታ አድርግልኝ ማዬ፣ ሌላ ሰው የገባ ነበር ይመስለኝ። አመሰግናለሁ የኔ ልጅ። በጣም ስራ በዝቶብሃል እንዴ? ብዙ ጊዜ ወስድብሃል? ታመሻለህ እንዴ? አይ ያን ያህል አይደለም። በተፈጠረው ነገር በጣም አዝኛለሁ። አዎ አሁን ሁሉም ሰላም ነው። ለባለ አክሲዮኖቹ የሚዘጋጀውን ዝግጅት ስላልተቃወቅ ላመሰግን እፈልጋለሁ። ምንም እንኳ በሀሳቡ ባልስማማም እነሱም ቦርዱ ላይ ድምፅ አላቸው። አሊያንድሩ፣ አንተ ለዚህ ኩባንያ የለፋው ልፋት እኮ አልረሳውም፣ ግን
የሌላ ሰው ድምፅ ተቀባይነት አለው ማለት አንተ ያልከው ነገር ተደማጭነት የለውም ማለት አይደለም። ሆኖም ቀረ ይሄ ነገር እህቴን የሚያግዛት ከሆነ ለእሷ ስላደርገዋለሁ ምንም ችግር የለብኝም። ግን ደግሞ ሌላ በጣም የሚያስጨንቀኝ ነገር አለ። የኤርኔስቶ ነገር መቋቋም አልቻልኩም እና ምን አይነት ነገር ይዞብኝ እንደሚመጣ ደግሞ አላውቅም። አይዞ፣ ምንም አትጨነቅ። እኔ እንደምንም አናግረዋለሁ። እኔ እንጃማ የእሱ ለውጥ የሚያመጣ አይመስለኝም። እስኪ ለማንኛውም ብንሞክር ነው የሚሻለን። ብዙ ልፋት ቢኖረውም ማለፉ አይቀርም። ለሁሉም ግን መፍትሄ እናገኛለን። ትክክል ነሽ። ከዚህ ሌላ አንድ ነገር ላናግር እፈልጋለሁ። እሺ፣ እየሰማው ነው። ሶፊያን አናግራት እስቲ። እሷ ድግሱ ጋር መምጣት ግዴታዋ ነው። በመካከላችን ያለው ችግር ለሰው መታየት የለበትም። አይ ምንም አትጨነቁ፣ ሶፊያ ድግሱ ላይ አትገኝ። ያው መምጣቷ እኮ ጥሩ ነው። ባለቤት እኮ ናት። ልጄ ስማኝ፣ የግድ አብረን ልክ እንደ ቤተሰብ ሆነን መታየት አለብን። ግን እሷ ብትመጣ እንደዛ ትሆናለች? በሁለታችሁ መካከል የተፈጠረ ነገር አለ እንዴ? አይ ያው ምን መሰለሽ፣ ከዚህ በኋላ እሷን እዚህ መሆኑ አያስደስታትም። ስለ እሱ በጣም ነው የማዝነው። ግን ደግሞ እሷ የግድ መምጣት አለባት። እንደምንም ማሳምናት። ይህንን አድርግ እባክህን። እሺ፣ እስኪ ሞክራለሁ። አመሰግናለሁ የኔ ልጅ። ብዙ አታምሽሽ። አላመሽም። እባካችሁ ይቅርታ። ማሌዳ ሁሉንም ብርጭቆችን ከጠረጴዛ ላይ አንስቼ አምጥቻለሁ። ሌላ የምትፈልጊው ነገር አለ? አይ ምንም ያለ አይመስለኝም። አመሰግናለሁ። ጥሩ፣ በቃ የምትፈልጊው ነገር ካለ ማሳውቂ። አመሰግናለሁ። ምንም አይደለም። ምን ነው? እኔ ምንም አላልኩም እኮ። ምን ነው? ምንድነው? ተናገሪ እንጂ ምንድነው? እባክህን አትጃጃል ፋውስቶ። ቆይ ምን እያሰብክ ነው ግን? እንደዚህ እያፈጠጥክባት በአይን ልትጥላት ነው እንዴ? ወይስ ደግሞ እንደምትወዳት ልትነግራት ነው? አልወዳትም አልኩሽ እኮ። እኔ ጅል አይደለሁም። ደግሞ አንተን በደንብ ጠንቅቄ ነው የማውቅ። በእርግጠኝነት ማሌናን ወዳታል። ውይ እስኪ እባክሽ ምንም ስለማታውቂው ነገር አታውሪ። ረፊ እስቲ። እንደውም አንተ ነህ እየተጃጃልክ ያለኸው። ራስን አይተዋል። ልትሰግድላት እኮ ነው። አዎ በቃ ወድጃታለሁ። እና ምን ይሁን? እኔም እኮ እሱን ነው የምለው። ታዲያ ምን ልታደርግ ነው? ትነግራታለህ ወይስ አትነግራትም? እንግዶቹ እንደሚመጡ ተረጋገጠ እንዴ ኬረን? ሁሉም ይመጣሉ። የተለያዩ ዘጋቢዎች ይመጣሉ። አዎ በጣም አሪፍ ነው። ደስ ይላል። ሁሉም ነገር ቆንጆ ነው የሚሆነው። አንድ ማወቅ ያለብሽም ነገር አለ። ሶፊያና አሌሃንድሮ ትልቅ ጸብ ውስጥ ነው ያሉት። ምክንያቱም አሁን ወደ ቢሮ ውስጥ ታገኝ ትልቅ ብስጭት ውስጥ ነው የምትገባው። እሺ፣ እና እንደዛ ከሆነ ሶፊያ አትመጣም ማለት ነው? አዎ ባትመጣ ይሻላል። ከመጣች ለጋዜጠኞቹ የምታወራው ነገር ራሱ ሊበጠብጠን ይችላል። ከመጣች እኮ የማይሆን ነገር ማድረጉ የማይቀር ነው። አዎ ያ የእነሱ ግንኙነት መቋጨቱ አይቀርም፣ የጊዜ ጉዳይ ነው። አዎ ብላንኪታ፣ ኤስካላንቴዎች የድርጅቱን አክሲዮን እንደገዙ አውቄ ነበር። ሶፊ እባክሽ ምንም ነገር እንዳያሳስብሽ። እነዚህ ራስ ወዳዶች ከአሌሃንድሮ ጋር ያለሽን ግንኙነት እንዳይበጠብጡት። አይ ብላንኪታ፣ አሁን በጣም ተሳሳትሽ። አሌሃንድሮ ይሄን ሁሉ ጊዜ ስለማገጠብኝ በጣም ነው የተበሳጨሁት። ምን? ኧረ አይሆንም፣ በጭራሽ አያደርገውም። ለዛ እኮ ነው ወደ ቢሮ የማይወስደኝ፣ እንዳላየው ፈልጎ። ለዚህ ነው አብሮ መስራቱን አልቀበልም ያላለው። ብላንኪታ፣ እሱ እኔን ከድርጅቱ ያራቀኝ ከእሷ ጋር መሆን ስለሚፈልግ ነው። እኔ ግን አይመስለኝም። እርግጠኛ ነሽ ግን? አዎ፣ ዛሬም አንድ ላይ ሆነው አይቻቸው ነበር። ወይ ሶፊ፣ በጣም አዝናለሁ። ግን ስሚኝ፣ የነገው ድግስ ላይ እንደተበሳጨሽ አታሳየችውም አይደል? የምን ድግስ ነው? አታውቂም እንዴ? የኢስካንቴላዎችን አክሲዮን ግዢ በማስመልከት ድግስ አላቸው እና ደግሞ አንቺም ድግሱ ላይ እንደምትመጪ ነው ተጽፎ ያየሁት። መገኘት ይኖርብሻል። እኔ ምንም የሰማሁት ነገር የለም፣ ግን ሆኖም ቀረም አልሄድም። አይ መቅረትማ አትችይም። መጠራት የሚባል ነገር ስችት ነው ያለኝ ብላንኪታ። ስለዚህ እሱም ከስራ ባልደረባው ጋር ስራውን ይስራ፣ እኔም አልሄድበትም። ከእንቅልፍሽ ተነስተሻል? ሶፊያ፣ ማስመሰሉ ምንም ጥቅም የለውም። እንደማታምኘኝ ያውቃለሁ፣ ግን ምንም ያረኩት ነገር የለም። እኔም እንደዛው። እንደዛ ከሆነ ለምን ጸባችንን አንተው? እኔ በበኩሌ አልፈልገውም እና ደግሞ የቤተሰቡ ዝግጅት ላይ እንድትመጭ እፈልጋለሁ። አንቺ መምጣት ድርጅታችን በጣም ጠቃሚ ነው። በጣም ጥሩ። የሚገርም ነው። እኔ ድግሱ ላይ ልገኝ አይደል? አንተ ሁሉንም ነገር ማድረግ ትችላለህ። ቆይ እያንዳንዱን ውሸት እንዳምን ነው የምትጠብቀው? እስኪ ትንሽ ረት ስጠኝ። ስለምንም ነገር አያገባኝም። የሥራ ባልደረባህም ሆነ ስራ ገደል መግባት ይችላሉ። አንተን ሁሌም የሚያስጨንቅ እሱ ብቻ ነው።
በለው። እውነት በጣም ነው ያማረብሽ ጓደኛዬ። ቆይ ምን እየተሰማሽ ነው? ውይ በጣም ነው የፈራሁት። ፈታ በይ፣ ሁሉም ነገር ይስተካከላል። እባክሽ ተረጋጊ። ግን እኮ ጋዜጠኞቹ ትኩረታቸውን የሚያደርጉት እኔ ላይ ነው እና ደግሞ እኔን ለመጉዳት ተነስተው ሊመጡ ይችላሉ። ብቻ ግራ ተጋብቻለሁ። ይኸውልሽ፣ አይዞሽ፣ አትጨነቂ። ይኸውልሽ አብረን ነው የምንገባው እና ደግሞ ሙሉ ሰዓቱን አብሬሽ ነው የምሆነው። ከዛም ጥያቄዎቹን ረጋ ብለሽ ትመልሻለሽ። ምንም ችግር የለውም ማለት ነው። እንደዚህ ለመናገር በጣም ቀላል ነው። ቀላል ነገር አለመሆኑ እኮ ይገባኛል። ግን ደግሞ በጥያቄ በጣም ካስጨነቁሽ ረጋ በይና አየር ስበሽ ፈታ ብለሽ አዲሱ ዜና የአክሲዮን ሽያጭ ማድረጋችሁ መሆኑን አስታውሻቸው። በዚያ መንገድ ጥያቄዎቹን አድብስብሰሽ ማለፍ ትችያለሽ። በጣም አሪፍ። በቃ እንደዛ አደርጋለሁ። እንደምታደርጊው አልጠራጠርም። ደግሞ ማታሳፍሪንም። ጥሩ ስራ ነው የምትሰሪው። በጣም ነው የማመሰግነው። እወድሻለሁ። እኔም እንደዛው። አማቼ ስለ ጠራሽኝ በጣም ነው የማመሰግነው። አንቺ ሁሌም ቢሆን ጥሩ ሴት ነሽ። እንደዚህ አይነት ነገር ማድረግ አልነበረብህም ኤርኔስቶ። እውነቱን ለመናገር ግን አንቺ ብቻ ነሽ ቃልሽን የምትጠብቂውና ይህንንም እንደምትረጅኝ ያውቃለሁ። ከዚህ ቤተሰብ ጋር ለመስማማት ያለው የመጨረሻ እድል እኔ እንደሆንኩ ታውቃለህ አይደል? ምን ለማለት ፈልገሽ ነው? ከልጆቼ መሀል አንዳችሁም ሊያዩ አይፈልጉም እና አሁን ላይ ደግሞ ስምምነት መፍጠር ካልቻልን ቀጣዩ ንግግር የምታቀርበው ዳኛ ፊት ነው። ገባ? በደንብ ገብቶኛል። ፍቅረኛ ከያዝክ ስንት ጊዜ ሆነ? ይቅርታ አልገባኝም። ልጄ ምንም በማታውቀው ነገር ፍቅረኛ ያዘች ብለህ ስሟን ታጠፋለህ። እውነት ግን አንተ ነህ ከዚህ ልጅ ጋር የማየውን ነገር የጀመርከው? ንገረኝ እስቲ። ይህችን እኮ ቅርብ ጊዜ ነው የማውቃት። የእውነት ግን አሁን እንዳምን ጠብቀህ ነበር የነገርከኝ? ግን ደግሞ እውነቱ እሱ ነው እመቤት። እንግዲህ አሁን ፎቶ ላይ እንደምታየው ከሆነ አዲስ የተዋወቃችሁ አትመስሉ። ቆይ ምን ያህል ጊዜ ነው አብራችሁ የቆያችሁት? እመቤት እውነቴን ነው። ቫኔሳ ላይ እንደዚህ አድርጌባት አላውቅም። ይኸውልህ ኤርኔስቶ፣ ልጄን ልትጠቀምባት እየሞከርክ እንደነበረ እኮ ይገባኛል። ግን አሁን በቃ ይበቃል። ቀልድን አቁም። በእውነት ልሻለሁ እመቤት፣ ከዚች ልጅ ጋር ምንም ግንኙነት አልነበረኝም። ሌላው ነገር ደግሞ ስሟንም ሆነ ስልኳን ራሱ አላውቀውም። ከዚህ በፊትም አይቻት አላውቅም። ለማንኛውም ከኛ ቤተሰብ ስባሪ ሳንቲም አትወስድም። ከድርጅቱ የፈለግኩትን ገንዘብ ወስጄ ከእሷ ጋር አጠፋዋለሁ ብለህ እንዳታስብ። አብረሃት መሆን ከፈለግ ገንዘብን በድር። ግን እኮ ነገሮች አንቺ እንደምታያቸው አይደሉም። ይኸውልህ ትሰማኛለህ አይደል? ይህንን ነገር ለጋዜጠኞቹ ሰጥቼ ስምህን ማጥፋት አላቃተኝም እና ደግሞ እዚህ ሀገር ላይ ስራ እንዳታገኝ ማስደረግም ቀላል ነው። ምንም ነገር አይኖርህም። ተበዳዋ ልጄ ነች። እሷ አንድም ፎቶ ከማክስ ጋር አልተገኘባትም። አንተ የተያዘብህን ተመልከት። ስለዚህ ውሸት ነው እያልከኝ ነው ያለው? ንገረኝ እስቲ። እመቤት፣ ይሄ ነገር ለእኔ የተዘጋጀ ወጥመድ ነው። ነገርኩህ እኮ። ግን ደግሞ ላደረግከው ነገር እጅህን ማግኘት አለብህ። ምክንያቱም ምንም እንኳን ቫኔሳ ባትፈልግም ገንዘብ የምትሰጣት አንተ ነው የምትሆነው። እሷ ምንም ነገር አትሰጥህም። እመቤት በእውነት እልሻለሁ ምንም ነገር አላደረግኩም። አይ እባክህ አትማል፣ ጥቅም የለውም። እባክህ አትልፋ። ያለህበት ሁኔታ እንዲቀየር የማትፈልግ ከሆነ የምልህን ነገር ብታደርግ ነው የሚሻል። እመቤት ይቅርታ አድርጊልኝና አሁንም ሳይሽ በጣም የተከፋሽ ትመስያለሽ። የተፈጠረ ችግር አለ እንዴ? ሁጎ፣ ለምንድን ነው ግን ፍቅር እንደዚህ የሚሆነው? አንዳንዴ ሁሉም ነገር ደስ የሚል ይሆናል። ከዛ ደግሞ በድንገት ሳይታሰብ በጣም ትልቅ ህመም የሆነብህና ስለ መጥፎ ነገሮች ማሰብ ትጀምራለህ። ምንም ጊዜ ታዲያ ፍቅር እኮ እንደምታውቂው የዕለት ተዕለት ሥራ ነው እመቤት። በቃ አንዳንዴ ታሸንፊያለሽ፣ አንዳንዴ ደግሞ ትሸነፊያለሽ። ግን ደግሞ ተስፋ የማይቆርጡት ብቻ አሸናፊ ይሆናሉ። እና ደግሞ ሁሌም ቢሆን ማሰብ ያለብሽ ነገር መፋለም ፍቅራችንን ይበልጥ ጠንካራ እንደሚያደርገው ነው። የእናንተ ፍቅር ደግሞ እመኝኝ በጣም ጠንካራ ነው የሚሆነው። ሁሌም መስማት የምፈልገውን ነገር እንደምትነግረኝ ግን ታውቃለህ። አቶ አሊያንድሮ ዛሬ ማታ ድግስ እንዳለው ነግሮኝ ነበር። አዎ፣ ግን እኔ አልሄድም። እዚሁ ብቀር ይሻላል። እኮ ለምን? መሄድ ስለማልፈልግ ነው ሁጎ። ኢዛቤላ እዛ ትኖራለች። ስለዚህ ለድርጅቱ አስፈላጊ በሆነ ቀን ላይ ችግር ፈጥሬ መምጣት አልፈልግም። እዛ መኖሬ ደግሞ አንቺ እኮ የተከበርሽ ሴት ነሽ እና ደግሞ ይህንን ነገር ለሰዎች ከማሰመንሽ በፊት እውነቴን ነው ምልሽ፣ አንቺም ልታምኝበት ይገባል። የአንቺ ቦታ ከአቶ አሊያንድሮ ጎን ነው። ሁጎ ልክ ነህ፣ ግን ዝግጅቱ በጣም ትልቅ ነው። ደግሞ ምንም የምለብሰው ነገር የለም። ስለ እሱ ምንም አትጨነቂ። እሺ የምትይኝ ከሆነ ለዝግጅቱ ቆንጆ ሆነሽ እንድትሄጂ አግዝሻለሁ። እመኝኝ፣ ከዚህ ቤት ስትወጪ ውብ ሆነሽ እንደምትሄጂ በቃ ታያለሽ። እሺ በይ። ወይ ተመስገን፣ ሁሉም ነገር ቆንጆ ሆኗል። በጣም ነው የሚያምረው። ሁሌም ቢሆን እንዳማረብሽ ነው አይደል? ቫኔሳና ኢዛቤላ የሚቆዩ አይመስለኝም። ሁሉም ነገር ዝግጁ ነው። ወንድም ሲመጣ ዝግጅቱ ይጀመራል። እሺ የኔ ፍቅር።
አመሰግናለሁ። ሰላም የኔ ውድ። ሰላም ማየ። አመሰግናለሁ። ብዙ ጋዜጠኞች ናቸው የመጡት ይመስለኛል። እህት በደንብ ተዘጋጅታለች እና ሁሉም ነገር ይስተካከላል። ቆይ ሰጠሁሽን ፎቶ ምን አደረግሽው ማየ? ኤድዋርዶ ተው፣ አሁን እሱን የምናወራበት ጊዜ አይደለም። አሁን ኤርኔስቶ ትክክለኛውን ነገር ያደርጋል ብዬ ተስፋ አደርጋለሁ። እሺ ክቡር ፕሬዚደንት፣ እንዴት? ደህና ነኝ። እንዴት ነሽ? ሰላም አመሸሽ? ደህና ነኝ። ስለመጣ በጣም እናመሰግናለን። አንተስ እንዴት? ደህና ነኝ። አረፍ በይ። በጣም ነው የማመሰግነው። ይልመድባችሁ። እንደምን እናመሰግናለን። እናመሰግናለን። ወይ ፈጣሪ። እና ምን ተፈጠረ አቶ ፓንቾ? ምን ልናደርግ ነው? ብነግራችሁ ላታምኑ ትችላላችሁ፣ ግን ዛሬ በጣም ምርጡ ቀናችን ነው። ልክ ነኝ አይደል? ለምን አያምኑኝም ብለህ አሰብክ? እኔ እንደሆንኩ በጣም ደክሞኛል፣ እግሬንም እያመመኝ። እኔ ደግሞ በፍጥነት ትንሽ ስጋ ገዝቼ መምጣት ሳይኖርብኝ አይቀርም። ሁለታችሁም እንኳን ደስ ያላችሁ እና ከዚህ በኋላ ከፊታችን የሚመጡ ቀናትም እንደዚህ እንደሆኑ ነው የሚሰማኝ። እንዴ አዎ፣ በጣም ጥሩ ነው የሚሆነው። ቆይታ ያለ ደግሞ ማማረር አያስፈልግም። ማሌና፣ ይህንን ነገር እንደምን መስመር ማስያዝ አለብን። ምንም አያሳስብም። እሺ እኔ የምችለውን ነገር በሙሉ አደርጋለሁ። ምንም አያሳስብም። ውይ በጣም ጥሩ ሰው ነሽ። ማሌና እባክሽ ወደዚህ ነይ። እሺ ይኸውልሽ፣ ይህ በሙሉ ያንቺ ነው። ፓንቹ፣ ምን ማለት እንዳለብኝ አላውቅም። እንዲህ ምስጋና ብቻ በቂ ነው። ሁሌም ከጎን የሆነህ እንደደገፍከኝ ነው። ስለምትረዳኝ አመሰግናለሁ። ስለ ሁሉም ነገር በጣም አመሰግናለሁ። ስለ ሁሉም ነገር። እንደምንረዳሽ እኮ ቀድሞውንም ነግረንሻል። ይሄን ቀን በፍጹም አረሳውም። በጣም ደግ ሰው ነህ። ያደረክልኝን እያንዳንዱን ነገር በሙሉ በውለታ መልሳለሁ። በጭራሽ እንደዚህ ማድረግ የለብሽም። አይሆንም። እንዴ ምን ነካ? በሚገባ መልሳለሁ እንጂ በጣም በብዙ ነገር። አንተም ማመስገን አለብኝ። ለእኔ ሁሌ ታስብልኛለህ። ከዚህ በፊት እንዳንተ አይነት ሰው አጋጥሞኛል። ፓንቾ፣ ለምንድን ነው እኔን እንደ ልዕልት የምትንከባከብ? ይኸው አሁን መጥተዋል። አዎ እንሂድ። ወይዘሪት ናርኤጋ፣ ፍቺ መፈጸምሽን በተመለከተ የምትዩ ነገር አለ? በመጀመሪያ ስለመጣችሁና ቤተሰቡ ጋር ስለሚፈጠረው ነገር ትኩረት ስለሰጣችሁት እናመሰግናለን። እናም አክብሮታለን። እውነት ለመናገር ሎስ ካቦስ ውስጥ እንደዚህ ተወዳጅ መሆን ቀላል ነገር አይደለም። እና ልነግራችሁ የሚፈልገው ነገር ባለቤት ያለውን ነገር የተረዳችሁበት መንገድ ትክክል አለመሆኑ። ወንድምሽ ላይ ከደረሰው አደጋ በኋላ ሁላችሁም ያወጣችሁት መረጃ የተሳሳተ አይደለም ማለት ነው? በጭራሽ እንደሱ አይደለም። ሁሉም ባለ አክሲዮኖች የተከናወኑ ባሉት ነገሮች ሁሉ ተገምግሞ ነበርና ያው እናቴና እኛ ልጆቿ የኩባንያው ኃላፊ ስለሆንን ሁሉንም ነገር በስራ ነበር ያከናወነው። ምንም ማጭበርበር እንደሌለ እኔ ማረጋገጥ እችላለሁ። አልቫ ቡድን ጠንካራ ኩባንያ ነው እና እኛ የኢስካሌታን ቤተሰብ የኩባንያውን አክሲዮን ለመግዛት የወሰንነውም ለዚህ ነው። ይሄው ነው በቃ። እሺ፣ ከባለቤትሽ ጋርስ እንዴት ነው የተለያያችሁት? ንገሪኝ እባካችሁ። ወደ ኋላው አመሰግናለሁ። የግል እቅዶቻችንን ለማሳካት ስንል የተወሰነ ጊዜ ለብቻችን አሳልፈን ነበር። ያው ለእሱም መልካም ዕድል እመኝለታለሁ እና እሱም ጥሩን እንደሚመኝልኝ ያውቃለሁ። አቶ ኑሬ ጋ ወደ አቶ ኑሬ ጋ እንሂድ። እባካችሁ አንዴ ልለፍ። በጣም አመሰግናለሁ። ይቅርታ አቶ ኑሪ ኤጋ፣ ግን ባለቤት የት ናት? ባለቤቴ ሌሎች ስራዎች ላይ ተጠምዳ ነው። ስለዚህ ዛሬ አብራኝ መምጣት አልቻለችም። በቃ ይበቃል። ይቅርታ አድርጉልን። አንዴ በቃ ይበቃል። አቶ ኑሪ ኤጋ፣ አንድ ጥያቄ ብቻ። እና ታዲያ ስለ አቶ ኑሪ ኤጋ፣ አንድ ጥያቄ ብቻ። አቶ ኑሪ ኤጋ፣ ሌሎች ላይ እባካችሁ ዞር በሉልን አንድ ጊዜ። ለምንድን ነው የተለያያችሁት? ማወቅ እንፈልጋለን። እስኪ ንገረኝ ፓንቹ፣ ለምንድን ነው እንደዚህ ሁሌም የምትንከባከበኝ? ያው እንግዲህ ይኸውልህ፣ እንክብካቤህን ልብ ያላልኩት ወይም ደግሞ ያልተሰማኝ ይመስልሃል? በጣም ጥያቄ ፈጥሮብኛል። ምንድን ነው መሰለሽ ማሌና፣ ካወቅኩሽ ጊዜ ጀምሮ የዋህ ሴት እንደሆንሽ ስለገባኝ ነው። በቃ እሱ ነው? አዎ፣ ሌላ ምን ሊሆን ይችላል? እኔ እንጃ፣ ምን አውቄ። እውነቱን ለመናገር እንደዚህ እንዳንተ ማንም ሰው የዋህ ሆኖልኝ አያውቅም። ለማንኛውም አመሰግናለሁ። እንግዲህ እንዴት እንደሆነ እኔ እንጃ፣ ግን አንቺ ጥሩ ነገር ነው የሚገባሽ፣ እሱን አውቃለሁ። ያው ማለት ያለብኝ ብቸኛው ነገር ምን መሰለህ፣ አንተ ሁሌም የምትለኝን ነገር ሆነ የምታደርግልኝ ነገር አሁንም ድረስ ምድር ላይ ጥሩ ነገር እንዳለ ነው የሚያሳየኝ።
አንቺ ደግሞ እዚህ ምን ታደርጊያለሽ? አሁን የአልቫ ቡድን ቀጥሯታል። ስለተፈጠረው ነገር ሰማውና ባላደረገችው ነገር መቀጣት እንደሌለባት ስለተረዳው እኛ ጋር ቀጠርኩ። በቃ ሌሎች እንግዶችን ሰላምታ ላቅርብላቸው። አመሰግናለሁ ብላንኪታ። እሺ፣ ቦታውን እንዳሳይሽ ትፈልጊያለሽ? ልታናግሪኝ ራሱ እንዳትሞክሪ። ቆይ ባለቤት አልመጣችም? መምጣት አልቻለችም። እንዴ አታደርገውም አሊያንድሮ? ለበጎ ነው ብዬ አስባለሁ። ምንድነው መሀላችሁ ችግር አለ እንዴ? ንገረኝ ልጄ። ሁሉም ነገር መስተካከሉ አይቀርም። የፈለግከውን አድርግ፣ ነገር ግን ምንም ቅሌት እንዳይኖረው እባክህን። ከእሷ ጋር ያሉትን ነገሮች በሚስጥር ያዛቸው እሺ? እና አፏን እንደማትከፍትምና እንደማታስጨንቅ እርግጠኛ ሁንልኝ። ምንም አታስቢ። ስለመጣ በጣም አመሰግናለሁ። ድግሱ ከመጀመሩ በፊት ስላገኘኋችሁ ደስ ብሎኛል። ምክንያቱም አንድ በጣም ታዋቂ የንግድ ሰው እና ከእናንተ ጋር ለመስራት ፍላጎት ያለው ሰው ላስተዋውቃችሁ ስለምፈልግ ስነግርህ የነበረው ስለዚህ ሰው ብዙም አይቆዩም፣ አሁን ይመጣል። እሺ በቃ እኛም ብንተዋወቅ በጣም ደስ ይለኛል።